የጥምቀት በዓል በልዩ ልዩ ሃይማኖታዊ ስነ ስርዓቶች በጎንደር ከተማ በድምቀት እየተከበረ ይገኛል። በበዓሉ ላይ ተገኝተው መልእክት ያስተላለፉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጥምቀት በተለይም በጎንደር በድምቀት የሚከበር ታላቅ ሃይማኖታዊና ባህላዊ በዓል መሆኑን አንስተዋል። ጎንደር የጥበብ የእውቀትና የደግነት ከምንም በላይ ደግሞ የኢትዮጵያዊነት ምስክር የሆነች ከተማ ናት ያሉት ፕሬዝዳንት ታዬ አጽቀሥላሴ ይህ የጎንደር እናትነት ከሚገለጥባቸው ሁነቶች አውራው ጥምቀት እንደሆነም ጠቁመዋል። አንደኛ የጎንደር ማህበረሰብ እንደሌላው ኢትዮጵያዊ ሁሉ ለሰው ልጅ ከበሬታ ያለው ለሰው ልጅ ህይወት የሚጨነቅ አፍቃሪም ሰው ወዳድም ነው። ስለዚህ አባቶች ይህን በጎ ባህል ማስቀጠል ተገቢ ነው እላለሁ። ሁለተኛው የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታቸው አይለየን። በዚች ከተማ ያልተመላለሱ ነገስታት አሳሾችና አጥኚዎች አልነበሩም ያሉት ፕሬዝዳንቱ ነገር ግን ሁሉም አልፎ ሄጅ እንጂ አስተዋይ አልነበሩም ብለዋል። ዛሬ ጎንደር የመታደሷ ዘመን ላይ ነች ስንልም ያለ ምክንያት አይደለም ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ። የስንፍናችንና የመቆዘማችን ምልክት የነበሩ የጎንደር ጥቀርሻና አቧራ ተራክፈው መታደስ ላይ መሆናቸው አንድ ማሳያ ነው ብለዋል። የዛሬ ዓመት እዚህ በመጣሁበት ጊዜ እንንቃ እንትጋ ዘመኑ እንጠቀምበት ብዬ ነበር። በዓመት ውስጥ ያየሁት ለውጥ የሚያስደምም ነው። የእናንተን ብርታትና ጽናት የሚያሳይ ነው። ሐሳብ፣ ታሪክ፣ ትውልድ፣ አመራር ሲስማማ እንዲህ መልካም ነገር ይፈጸማል። ይህን ያደረጉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሌሎች ሲመላለሱ እሳቸው በአርምሞ ነው የተመለከቱት። ብዙዎቻችን የብዙ ዓለማትን ቦታዎች ጎብኝተናል፣ ተመልክተናል። እንዴት ጠብቀው እንዴት ያሳምሩታል። ቢያንስ እኒህ ቀደምት የዛሬ 400 500 ዓመታት ጥለውልን ያለፉትን መጠበቅ የትውልድና አደራና ኃላፊነት ስለሆነ ይኸው በዛው መንገድ ጸንተን እንቆማለን ለማለት ነው። ፕሬዝዳንቱ በመልእክታቸው ኢትዮጵያ ብዙ እድሎችና የማደግ ተስፋዎች እንዳሏት እያየን ነው ብለዋል። በዚህ ዘመንም በጋራ መቆም ከምንጊዜውም በላይ እንደሚያስፈልግ ጠቁመዋል። ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው።